የጠረጠርኩት ምንድነው? የጠረጠርኩት ነርደዋል። ያቺ ቤት አትሸጥም። ተረጋጊ። ለምን አትረጋጊ? ልቀቀኝ። ነው ለምን አትረጋጊ? ልቀቀኝ። አንተ ኮንዶም አዛይ ስለምትለው ቃይ የገባ ኢምፖርት እየታለሽ ማስረጃ አለ። ይወድሃለሁ። አሁንም ና ምንድነው የተፈጠረው ነገር? ለምን አስገባኸኝ? እዚህ ኩሽና ውስጥ ገብቻለሁ። በቃኝ። ምንድነው ቁጭ በልና እጆቹ ላይ ያሉት ጠረኖች ለኔ በቃ ምንም ደስ የማይሉኝ ሆኖብኝ 5,000 ብር 6,000 ብር ነው ቢያንስ ማሳጅ ቤት ገብተህ ብታወጣ። እኔ ግን 70,000 ብር 80,000 ብር አውጥቼ ነው ማለት ምን ማለት ነው? ግን አንተ ተሸክመህ ያገኘው ሌላ ነገር ነው። ምንድነው የምሸከመው? ምንድነው ነገርኩህ። አስሬ አልደጋገምልህም። በቃ እንዴ ምን እያወራሽ ነው አንቺ ሴትዮ? ጤነኛ አይደለሽም እንዴ? አልዘባርቅ እናገራለሁ። በቃኝ። ይኸውልህ ገና እያየሁ ምን እየተረዳው እንዳለ ታውቃለህ? ብዙ ነገሮች በራስህ ለማስተካከል እየሞከርክ ያለ አይነት ስሜት እየተሰማኝ ነው ያለው። ቼክ ስፈርም ወይ ደግሞ ብር ስሰጣቸው ነው በቃ ትዝ የሚለኝ። ሆቴሉ ዳሜጅ ሆኗል። በቃ አብቅቶለታል ማለት ይቻላል። ምንም ያበቃለት ነገር የለም። ሆቴሉ እዚህ ኩሽና ውስጥ በፊት ከነበረበት ቀንሷል። አሁን እንደምታየው እቃም ምንም ሁሉ ነገር እየተጨማመረ የፈለኩትን ማድረግ የምችል ሰው ነኝ እኔ። ማንም ያውቃል። ግን እኔ በእንደዚህ አይነት ሰው የምገመት ሰው አይደለሁ። ማድረግ የፈለከውን ነገር ማድረግ የምትችለው በምንኛ ማለት እንዴት ነው እያልከኝ ያለው አልገባኝም። አሁን ላይ ግን ስለሚጠፉት ንብረቶች ስለ ቤቷ በምን እንደተያዘ ያሉትን ነገር የማወቅ መፍት አላት። እኔ አሁን በዚህ መልኩ ላውራ ካልፈልግም ካልክ ግን በህጉ መሰረት ማውራት ያለብን ነገር እንድታወራ ማድረግ ይችላል። ና ጉዴ ልጅ ኧረ ስንት ጉዳለ። ና ልጅ አይዞህ ና ስንት ታሪክ አለ ወደ ኋላ ስንት ጉድ አለ። ና ይስማው ናውጣ ወጣ ይስማው ወደ በስተኋላ ብዙ ጉድ አለ። ናውጣ ተው አባ ተው አሸንግለኝ እንደዚህ እያልክ ተወኝ። ና ግባ ልጄ። አሁን ምንም በቃኝ። ምንድነው? ምን ተፈጥሮ ነው? ናይኔ ፍቅር እንደ ዱሯችን እንነጋገር። ምንድነው የተፈጠረው ነገር? ለምን ቁጭ በል እስኪ። ናይኔ ጌታ እኔ እወድሃለሁ። አሁንም ና ምንድነው የተፈጠረው ነገር? ለምን አስገባኸኝ? እዚህ ኩሽና ውስጥ ገብቻለሁ። በቃኝ። ምንድነው የተፈጠረው? ቁጭ በል ና ልጄ። ተወኝ በቃኝ። እኔ በቃኝ። ከነ ልጆች ተመልከተኝ። ተአመም ምንድነው አትበል። ቁጭ በል። ሁሌ ምንድነው? ስንት ዓመት ጨረስን በምንድን ነው? እኔ እወድሃለሁ ግን አሁን ከአቅሜ በላይ ሆኗል። እኔ በቃኝ። ቁጭ በል። የተፈጠረውን እነግርሃለሁ። እኔ እናንተ አልተጣላን ግን የቁሙት አድርገኸኛል። በቃ የቁሙት ሀጎስዬ አይበቃም? አሁን አይበቃም? ይብቃ። የኔ እናንተ ፍቅር እንደዚህ መጨረሻ ኩሽና ውስጥ መውደቅ። ሀጎስ በእኔ ጨክነ በልጆች ጨክነ ከሄድ ደርሰን ከሄድ ተነስተን እንደደረስን አታውቅም። እዚህ የደረስነው እንደገና ወደ ታች እንደገና እዚህ ጉድጓድ ውስጥ ከተኛለሁ። ሀጎስ ምንድነው አትበል። ይሄ ምንድነው? ገደል ከተተኝ። አሁን በቃ ሀጎስ እኔ እወድሃለሁ እስከ መጨረሻው። ልጄም እንደገና ሰው ቤት ልጄን ወርውሬ ልጣል። እንዴት ልረጋጋ ሀጎስዬ? እንዴት ልረጋጋ? እስኪ እኔ እወድሃለሁ። እኔ እናንተ እስከ መጨረሻው ተባብለን አይደለም እኮ። አንተስ ምንድነው የሆንከው? እንደገና እዚህ ውስጥ እንደገና ማቅ ውስጥ ገባን። በቃ እኔ በቃኝ። እኔ አመመኝ። ምንድነው ችግርህ? የራስህ ችግር። እሺ ልረጋጋ ሀጎስዬ። ለጊዜው ነው እንጂ ሁሉም ነገር ለጊዜው ምን ማለት ነው? ኩሽና ውስጥ አምጥቶ ማስቀመጥ፣ ከዛ ሁላ ንብረት፣ ከዛ ሁላ ቤት አንስተ ምን ማለት ነው? ተመልከት እስቲ ምንተኛበት የምንቀመጥበት። ተወኝ። እኔ እንደሷ በኔ በቃ እኔ ሁሉንም ነገር ነግሬሻለሁ አይደል? አላውቅም። አሁን ሰው አለ ሀጎስ። ሚስጥራችን ደጃዩ ጠብዬ ዝም አልኩኝ እኮ። ብዙ ሚስጥር አለ ሀጎስ፣ ብዙ ነገር አለ። እኔ ብቻዬን ቻልኩት። ተረጋጊ። እኔ ተረጋጋሁ ሀጎስ። እሺ ተረጋጋሁ። ንገረኝ ሀጎስ። ማሚ አንቺም ተረጋጊ። ይኸውልሽ ማለት ያለሽንበትን ሁኔታ እረዳሻለሁ። ብዙ ነገሮችን በስልክ አውርተናል ስለሆነ ከአቶ ሀጎስ ጋርም እንግዲህ ተገቢው በሆነው መንገድ እናወራለን ብዬ አስባለሁ። እሱም እንግዲህ አስፈላጊ የሆኑትን ነገሮች ይነግረናል ብዬ አስባለሁ። ከዛ በፊት በዚህ ስሜት እንድንቀጥል ስለማልፈልግ እስቲ ስለእናንተ ማወቅ እፈልጋለሁ። መጀመሪያ ስለእናንተ ስለተዋወቃችሁ
በፍቅር ህይወት ምን ያክል ጊዜ እንደቆያችሁ ስላለው ነገር እስቲ እናውራ። እስቲ ሀጎስ ስለ ራስ አንዳንድ ነገሮች 14 ዓመት ከንቱ 14 ዓመት ባዶ ሀጎስ። ኧረ ተረጋጊ። አሁን ቢያንስ ሰው አለ፣ ለምን አትረጋጊ? እሺ ዝም ልበል። እስካሁን ብቻዬን ችያለሁ። አሁን የመጨረሻ ይሁን ሀጎስ። ወዴት እየሄድን ነው? እስቲ አቶ ሀጎስ በፍቅር ምን ያክል ጊዜ ቆይታችኋል ከትዳር በፊት? ወደ 14 ዓመት አካባቢ ቆይተናል። በፍቅር ብቻ ማለት ያው አጠቃላይ ከተዋወቅን ጀምሮ 14 ዓመት ቆይተናል። እሺ። እና አንድ ልጅም ወልደናል። የ6 ዓመት ልጅ አለ። ኦኬ። እሺ አቶ ሀጎስ እንግዲህ በባለቤቶት በኩል አንዳንድ ጥያቄዎች እየተነሱ ይገኛሉና እስቲ ስለዛ ነገር ምን አይነት መልስ ልትሰጠን ትችላለህ? አሁን ያላችሁበት ወይም ደግሞ በፊት ከነበራችሁበት ህይወት ወጣችሁ አሁን ወዳላችሁበት ቤት እንድትመጡ ያደረጋችሁ መቼም እኔ ላንተ አልነግርህም። ምን ታውቀዋለህ እኮ ማለት ይሄ የህይወት አንድ አካል ነው። ሁሌ አንድ እንትን ላይ አትኖርም። ያው ስራ ስትሰራ ደግሞ ያው እንግዲህ ከተቀመጥክ ነው ምንም የማትሆነው። ስራ ከሰራ ማደግም አለ መክሰርም አለ። በዛ ላይ አሁን እኔ ደግሞ አንዳንድ እቃዎች ስለተያዙብኝ ወደብ ላይ ስለቆዩብኝ ነው እንጂ እቃዎቹ አሉ እና ለጊዜው ነው እንደዚህ እንጂ ምንም ነገር የተፈጠረ ነገር እኮ እንደዚህ የሰፋ ነገር የለም። ለምን ያክል ጊዜ ነው ማለት ይሄ ነገር ፕሮሰስ ማድረግ የጀመረው? አሁን እንግዲህ ባለቤት እንደምናየው ከሆነ ስለ ወደብም ስታነሳ በጣም እንደተሳላቸች የሚያሳይ ነገር ነው ንግግር እየተናገረች ያለችው። እስቲ አንቺ ንገሪኝ ማለት አሁን ብዙ ነገሮችን የመናገር ሴቶች ያው ይቸኩላሉ። ለዛ ነው ሴቶች ይቸኩላሉ። እኛ ደግሞ ያው እንግዲህ ንግድ ውስጥ እንደዚህ ያው ሴትን አታማክረም መቼም። እንዴት ማለት? ያው ንግድ እንግዲህ ከገባህበት ያው ንግድ ላይ ስትገባ በጣም ደፋር መሆን አለብህ እና የሆቴል እቃዎችን ለማሟላት ብዬ ነው አንዳንድ ነገር። እስቲ ስራችሁስ ምንድን ነው? ከመጀመሪያው ጀምሮ ወደ ትዳር እንድትገቡ ያደረጋችሁ ነገር እናውራበትና ወደ መፍትሄው ለመሄድም ቀለል የሚለው በዛ መንገድ ስለሆነ እስቲ አንቺም ከሱ ጋር እስቲ እንዴት ነው ፍቅር የጀመራችሁት? እኔ በትምህርት ቤት ነው የማውቀው። ዩኒቨርሲቲ ውስጥ ሆነ እኔ 2ኛ ዓመት ሆኜ እሱ 4ኛ ዓመት ነበረ። እና እዛ እየተማረን ተዋወቅን። ሀጎስ እጅግ ጥሩና ጨዋ ጎበዝ ተማሪ ነበረና ከዛ ስናወራ በላይብረሪው በምኑ ያው እንደ ሰውኛ ወደ ፍቅር ገባ። ጠየቀኝ። እኔም ስለምወደው ጥሩነቱን አይቼ ያው ወደ ትዳር ዓለም ገባ እና በስራ ዓለም ተሰማርተን እያለ ንግዱ እንደሚያዋጣ ብዙን ጊዜ ያወራኝ ነበር። ኦኬ። ወደ ተቀጣሪ ሰራተኛ ነበር። ከዛ በኋላ ወደ ቢዝነስ መግባት እንዳለበት ብዙ ነገሮች ሲሉኝ በቃ ወሰንንና ባለን ገንዘብ ምን ብለን ያንን እንትን ከፈተ ማለት ነው። እሺ። መጠጥ ቤቱን ከፈተ። በዛ ላይ ጥሩ ይሰራ ነበር። ጥሩ እንኖር ነበር። ደስ የሚል ህይወት ነበር። እሺ። ከኔ ጋር ያለው ሪሌሽንም በጣም አሪፍ ነገር ነው እና ልጃችንን በጥሩ ሁኔታ እያሳደግን ደስ የሚል ህይወት እየኖርን እያለ ከዕለት ዕለት ከተወሰኑ አመታት በኋላ እኔ ምን ብዬ ልንገርህ የሆነ ቀየር እያለብኝ መጣ። እሺ። እኔ ሀጎስን እንደ ድሮ አላገኘውም። ማለት ስልህ ሀጎስን እኔ ሽታውን አውቀዋለሁ፣ ጠረኑን አውቀዋለሁ። እየተቀየረ ነው የመጣው። ስጠይቀው አይ ምንም ስለማምነው ይሄን ያህል ቦታ አልሰጠውም። ጥሩ ህይወት እያለን እሱ እየተቀየረብኝ ነው የሚመጣው። ምንድነው የተቀየርኩት? በምንድነው የተቀየርኩብሽ? አይደለም ያለው ሁኔታ አክሽንህም ሁሉ ነገር ተቀየረ። ምን ነው የተቀየረው? እኔ ከድሮ የተለየ ነገር ምንድነው? ሀጎስ ተቀይረሃልና ብዙን ጊዜ በቃ መከታተልና በቤታችን ጭቅጭቅ እንዲገባ አልፈለኩም ነበር እና ያ ጭቅጭቅ እንዳይገባ። አሁንም እኮ ጭቅጭቁን የምታመጪው አንቺ ነሽ። አሁን ምንድነው የተቀየረ ነገር? ምንድነው ነው የተቀየረ? ተቀይሯል። ምንድነው የተቀየረብኝ? ለምን አትነግሪኝ? አንዳንዴ ልብሶቹን አጣጥፌ በቁም ሳጥን ውስጥ በማስቀምጥበት ጊዜ የተለያየ ነገር አገኛለሁ። ምንድነው የምታገኘው ደግሞ? እጆቹ ላይ ያሉት ጠረኖች ለኔ በቃ ምንም ደስ የማይሉኝ ሆኑብኝ እልሃለሁ። ማለት ሚስት እንግዲህ ባሏን ጠንቅቃ ታውቃለች። አውቃለሁ። ምን እያወራሽ ነው? አልፎ ተርፎ እንግዲህ አንዳንድ ነገሮች አንቺ ለይተሽ የምታውቂው ከባለቤትሽ ላይ ማንም ሰው ሊያውቀው የማይችሉ ነገሮች አሉ። ይሄ ግልጽ ነው። አቶ ሀጎስ በዚህ አታምንም? አሁን አንተ ባለቤትህ
የትም ትሄድ ደክሟት ብዙ ነገር አይታት የምትለየው ነገር ግን እኔ ላይ ምን የተለየ ነገር አግኝተሻል? የተናገረች ምንድነው ያለው ነገር የተናገረች ምንም እኮ የተለየ ነገር የለም እኮ እኔ በቃ ያው ነኝ። እኔ ሌላ ነገር እኔ ካንቺ ውጪ ሌላ ሴት ይዛል እያልሽ ነው? እየጠረጠርሽ ነው? አውቀዋለሁ እኔ በቃኝ። ሀጎስዬ ካንተ ይውጣ፣ እኔን እየጠረጠርሽ ነው? ካንተ ይውጣ በቃ። አሁን በቃ መጠርጠር ማለፌ ብዙ ነገር ደርሷል። ምንድነው? ከዛ በፊት ስለ ስራችሁ እናውራ። ስራው ምንድነው ማለት አሁን የሆቴሉ ነገር ምን ተፈጥሮ ምን አይነት ሁኔታ ላይ ነው ያለው ነው እያላችሁኝ ያላችሁት? ሆቴሉ ዳሜጅ ሆኗል። በቃ አብቅቶለታል ማለት ይቻላል። ምንም ያበቃለት ነገር የለም። ሆቴሉ እዚህ ኩሽና ውስጥ በፊት ከነበረበት ቀንሷል። አሁን እንደምታየው እቃም ምንም ሁሉ ነገር እየተጨማመረ ምንድነው የተፈጠረው? እስቲ ሀጎስ እድሉን ላንተ ልስጥና እንግዲህ ሞቷል ሆቴሉ። ያው እንግዲህ ይኸውልህ እኛ አሁን አንዳንድ ነገር በጣም ኦቨር ስለለመድን ነው። እኛ ገቢ በጣም ብዙ ስለለመድን በብዙ ስለለመድን እንደ በፊቱ አይደለም። አሁን ደግሞ እቃዎቹም ታውቃለህ እንግዲህ ያው አንተ ወጣት ነህ መቼም ስለ ስራው ታውቀዋለህ። እቃ እንዳለ ጨማምሯል ሁሉ ነገር በቃ እንደዚህ በቀላሉ የምታገኘው እቃ የለም። ሁሉም ነገር ስለጨማመረ እኔ የሚጨመረው ስሜት ቤት ደረሰና ወደብ ላይ ተያያዘ አይደለ እንዴ? ጥያቄና መልስ እስኪ ልጨርስ። ምን ትጨርሳለህ? ይኸውልህ አሁን እና አንዳንድ እቃዎች እያስመጣሁ የምሸጣቸው እቃዎች አሉ። እነሱ ምናምን በጣም ስለተያያዘብኝ እንደዚህ ሆነው እንጂ ሁሌ ነው ይሄ ያው እንደዚህ የሚቀጥል ሆኖ አይደለም ማለት ያው እንደውቹ ወደብ ላይ መያያዛቸውና እናንተ ያላችሁበት መኖሪያ ቤታችሁን በእዳ መያዙ እኔ ጥያቄ ሆነብኝ ነገር ነውና አቶ ሀጎስ ንግድ ላይ ያለ ሰው ብዙ ነገር እንደሚያደርግ የታወቀ ነገር ነው። ቤተሰቦች እናንተም ይሄን የምታውቁት ነገር ነው። ማለት ማንኛውም ሰው ቢዝነስ ሲሞክር ላይክ ሃይ ሪስክ ሃይ ፕሮፊት ነው የሚባለው። በኢኮኖሚ ለራሱ የሚደረገው ነገር ያ ነው። ትልቅ ነገር ኢንቨስት አደርጋላችሁ፣ በዛው ልክ ታተርፋላችሁ፣ በዛው ልክ ትከስራላችሁ። ግን ደግሞ ባለቤት እንደምትለኝ ከሆነ ያንን ያክል ኢንቨስት ለማድረግ ለራሱ የሚያስፈልግ ነገር ውስጥ አልነበርም። የራሳችንን ሆቴል ማኔጅ እያደረግን የምንቀጥል ሰዎች ነን። ጥሩ ገቢ ነበረን። ከዛ በኋላ ላይክ ወደ ኪሳራ ወይም ደግሞ ነገሮች በሙሉ ወደ መብለሻሸት ወደ ብድር ውስጥ እንድንገባ ያደረገ ነገር ለኔ ጥያቄ ነው። ይሄንን ነገር ደግሞ ባለቤቴ አላሳወቀኝም የሚለው ነገር ከባለቤቴ ጋር በስልክ አውርተናል እና እስቲ ምንድነው ስለዚህ ጉዳይ? ያው እኔማ ማለት ያለውን ነገር አሁን እኔ በራሴ መንገድ አስተካክለዋለሁ ብዬ ነው ያሰብኩትና አንዳንድ እንደዚህ ያው ስራው ስለሞተ በቃ ለነዛን የሚያነቃቃ ነገር የተወሰደ አንዳንድ እቃዎች ይጨምራለሁ ብዬ ቤቱን አስይዤ ተበደርኩበት እና ያው ንግድ ነው በቃ እንግዲህ ንግድ ሁሌ ያው አተርፋለሁ አትልም። በቃ እቃዎቹ ምናምን ሲያያዙ እቃው እኮ አለ ያው ኪሳራ ውስጥ ገባው ባይባልም እቃው ስላለ ችግር የለውም። ግን እነሱ እቃው ምናምን ያው ስለቆየ ትንሽ ይቅርታና ግን አቶ ሀጎስ ካንተ አላቅም ቢሆንም ግን እስቲ ለዛ ሆቴሉን አይቼዋለሁ። ምግብ ቤት ነው እና ላይክ እንደ ሬስቶራንትም ነውና ብዙ አንዳንድ ሪሰርቾችንም ሰርቼ ነው ወደ አንተ ከመምጣቴ በፊት ካንተ ጋር ለማውራት እንዲመችኝ ብዬ አስተካክል የመጣኋቸው ነገሮች ስላሉ እንደው እስቲ ለዛ ሆቴል አስፈላጊ ናቸው የሚባሉት አንዳንድ ማሽኖች ላይክ በእናንተ ሬስቶራንትም ስለሆነ የድራፍት ማሽንም አላችሁ አንዳንድ ማሽኖችም አሉ ምናምን እስቲ ከነዚህ ውጪ ኤክስትራ ሆኖ እንደዚህ ኤክስፔንሲቭ ሆኖ ቤት አስይዞ ያንን ነገር ኢምፖርት እስከማስደረግ ድረስ ባጀት ይፈልጋል የሚያስብለው ነገር ምንድነው? እስቲ ብዙ ነገር አለ። አሁን እኛ አሁን መጠጥ ብቻ አይደለም እንዳየኸው ምግብ ቤት አለው የተለያዩ ማብሰያዎቹ ምናምን እንደዚህ ሩሞቹ ቀለል እንዲሉ ምናምን ያው እነሱ ነገር ያው ለመጨማመር ነው ያሰብነው። እኛ አሁን ከመጠጡ ይልቅ በምግቡም በምኑም ስለሆነ በተለያየ እንትን ስለሆነ እቃ ግዴታ ነው ያስጨምራቸዋል። እነዚህ ድሪሎች እና ኦቭኖች ምናምን ይጨማመራሉ። ኦኬ ለምሳሌ ኩሽና ውስጥ ያሉ ኪችን ውስጥ ያሉትን አንዳንድ ማቴሪያሎች ለማምጣት እነሱ የተፈለጉ ናቸው ነው ያልከኝ። እነሱ ደግሞ በጣም እንደዚህ የምትላቸው አይደለም። በጣም ማስያዝ ደረጃ ምን አመጣው በልና ጠይቀል። ኦኬ አሪፍ የሆነ ገቢ ያላችሁ ነው ነበረ፣ በደንብ ነበረ። ሆቴሉ አሁን እኮ እንግዲህ እየተባለ ያለው ይሄው ላልፋት ለሆቴሉ እስከሆነ ድረስ ሙሉ ለሙሉ መዘጋት የቀረው ሆቴል ሆኗል። ምንድነው? እቃዎቹ ስለተያዙ ነው፣ ሌላ ምንም ነገር የለም። ከዛ በፊት ያ እቃ ሳይያዝ
የነበረ ሆቴል ነው አይደል? እነዛ እቃዎች የዛን ሰዓት የነበረው ስራና አሁን እኮ ተጠቃሚው እኮ እንዳለ ቀንሷል እኮ። አሁን አንተ እኛ በራሳችን ብናየው በፊት የምንጠቀማቸውን ነገሮች አሁን እየቀነሰን ነው የመጣነው። ሆቴል ደግሞ ስራው በጣም ሞቷል በአሁን ሰዓት። ሰው ጠንክሮ ከሰራ ያንን እያገለባበጠ እየሰራን እኮ ነበር አይደል? እየሰራን ነው። ባንዴ ነው እኮ። አሁንም እኮ እቃው ስለተያዘ ነው እንጂ እኮ ይስተካከላል አልኩሽ እኮ። እስቲ አቶ ሀጎስ ትክክል ነው እንግዲህ ያው አንዳንዴ ነገሮችን ለማስተካከል ሲባል ባለቤትም ሜቢ ያለውን ነገር ሰልችቷትም ሊሆን ይችላል እንደዚህ የሆነች ያለችው በእሷም እንደዚህ እንትን አትበል። እኔ እናንተ ግን ተገቢ በሆነ አማርኛ እንድናወራ እፈልጋለሁ። እኔ ስለ አንተ ብዙ ያጣሯቸው ነገሮች አሉ። እስቲ እንደውም ከዚህ እንጀምርና ስለ ውሎ ከዚህ ወጥተህ ከስራ ውጪ አንዳንዴ እንግዲህ ከጓደኞች ጋር እንደዚህ እንጆይ ለማድረግ የምትሄድባቸው ቦታዎች ይኖራሉ አይደል? ያው እንደ የምትሄድበት ያው ከጓደኞች ጋር አንዳንዴ የምትወጣበት ነገር ሊኖር ይችላል። ግን እኔ እንደዚህ ይሄን ያክል ከቤቴ ውጪ ብዙም እንደዚህ እንትን የምልሰው አይደለም። እሺ ግን በጣም ጨዋ ሰው ነው አልኩህ። የበዛም ጓደኛ የለው፣ እኔ ነኝ ጓደኛው። እሺ እሱም ለኔ ነው እኔም ለሱ ነው። ከተወሰነ ጊዜ በኋላ ግን በቃ ሀጎስ ምን ብዬ ልበል፣ ለኔ ሀጎስ ሆኖ አላገኘሁትም። በቃ ብሶኛል ልጄ እና ሀጎስ ንገራቸው። ልጅ ምንድነው የምነግራቸው? አንቺ ከሌላ ሰው እየጠረጠርሽ ነው ወይስ ምንድነው? ሌላ ሰው የት ሂጄ ታውቀኛለህ እኮ ምንድነው ታዲያ? አሁን ከቤቴ የት ሂጄ ታውቀኛለህ? ሀጎስ ከኔ ያጠራጠረኝ ነገር ምንድነው ያጠራጠረሽ ነገር? እኔ ብዙ ነገር አጠራጥሮኛል ሀጎስ። በቃ እንዳለ ምንድነው? ለምን አትናገር? የሰው ልጅ ነገ እስቲ ምንድነው የሚለውን እንትን አልኩ፣ በለስላሳው ሄድኩ። አሁን ግን በቃ ልጄን እንደገና ይሄ ቤት ነው ሌላ ማስቀመጥ ምን ማለት ነው? ይሄ ቤት ደግሞ ይስተካከላል። ልጄን ራሱ ወደዚህ ቤት ላለማምጣት አፍሬ ወደ ቤተሰቦቼ ቤት አስቀምጣለሁ። ይሄ ይስተካከላል አልኩሽ እኮ። በቃ የማይስተካከል ነገር የተሟላ ነገር የለም። በቃ ሀጎስ ይመጣል፣ ወደብ ተያያዘ ነው። ሀጎስ ይመጣል፣ ሌላ ታሪክ ነው ማለት። የት ሄዶ ነው የሚመጣው ሀጎስ? እሱን ጠይቅልኝ እስቲ። ለኔ ከበድ ያለ ነገር አለና ያንንም ነገር እኔ አወጣዋለሁ ሀጎስ። በቃ እስከዛሬ ምንድነው ያለው አንተን ላለማጣት ብዙ ነገር ደብቀህ ምንድነው ያረኩት ነገር? ለምን አትናገሪም? በግልጽ ለምን ብዙ ነገር ደብቀህ? ቆይ ነገሩን እንግዲህ እኔ በተቻለኝ አቅም በገባኝ ልክ ልናገርና አቶ ሀጎስ ባለቤትህን ትወዳታለህ ብዬ አስባለሁ። እንዴት ማን አለኝ ታዲያ ከሷ ውጭ? ኦኬ እስቲ ስለሷ ስላለ ፍቅር ንገረኝ እስቲ። እኔ ከሷ ውጭ ሲጀመር ማን አለኝና ነው እዚህ ላይ አሁን እንግዲህ ከበፊትም ጀምሮ ከሷ ውጭ ሌላ ሴት አለቅ ምን እንዴት ብዬ እነግርሃለሁ ከዚህ በላይ? እስቲ እንግዲህ እሺ ከሷ ውጪ እንግዲህ ብዙ ነገሮችን አላውቅም እያልከኝ እስከሆነ ድረስ ከውጪ ከሌላ ሴት ጋር ግንኙነት ይኖር ይሆን? በፍጹም የማላደርገውም የማላስበውም ነገር ነው። ባለቤት እንግዲህ በዛ ዙሪያ ላይ ቅሬታ ያላት ይመስለኛል። ማለት ምንድነው? እኔ እኮ ነገርኝ እያልኳት ነው። ቅሬታ እኮ ምንድነው? ሀጎስ እነግርሃለሁ። ግን ያው አቶ ሀጎስ አንዳንዴ ነገሮች እንዴት ናቸው እንደዚህ የቢዝነስ ሰውም ስንሆን ወንድ ልጅም ስትሆን ራስን ኮንትሮል ማድረግ የማትችል ከሆነ ብዙ ምንድነው? እኔ ኮንትሮል እኔ እኮ ማድረግ ብፈልግ እኮ እንደ የፈለኩትን ማድረግ ሰው እኮ ነኝ። እሷም ታውቃለች እኮ። ምንድነው ይሄን ያክል እኔ የምደብቅሽ ነገር? ለምንድነው ላንቺ የምደብቀው? በጣም ትልቅ ነገር በህይወት ጉዳይ ደብቀኝ። የፈለኩትን ማድረግ የምችል ሰው ነኝ እኔ። እንዴት ነው ማንንም ያውቃል። ግን እኔ በእንደዚህ አይነት ሰው የምገመት ሰው አይደለሁ። ማድረግ የፈለከውን ነገር ማድረግ የምትችለው በምንኛ ማለት እንዴት ነው እያልከኝ ያለው? አልገባኝም። እኔ በሌላ ሰው የምጠረጠረኝ ቢሆን ነው የምልህ። እኔ ድሮም እኔ ለምን ለሷ እንደዚህ ምን መደበቁ ምን አስፈለገ? እንደዚህ አይነት ነገር ብፈልግ ነው የምልህ። ከውጭ ሌላ ነገር ብፈልግ ወይም ሌላ ሴት ጋር ይሄዳል ብሎ የምትጠራጠረኝ ከሆነ ብፈልግ እኔ ማንም የሚከለክለኝ የለም። እኔ ለምን እደብቃታለሁ? ሲጀመር ስለምወዳት ነው እንደዚህ ያደረኩት እንጂ እኔ ምን የሚያስደብቀኝ ነገር አለ? ሲጀመር ለምን ነው የምደብቀው? የፈለኩበትን ማድረግ የምችል ሰው ነኝ እኔ እና ታማኝ ነኝ ማለት ነው በሁሉም ነገር። ይኸውልሽ እኔ ካንቺ ውጪ ሌላ ሴት አላውቅም። ባቅ ደግሞ እንደዚህ አይነት ነገር የማስብ ሰው ብሆን ደግሞ ምንም ላንቺ የምደብቀው ነገር የለኝም እያልኩሽ። እኔም እኮ የድሮ ሀጎስ አልሆን ብለኸኝ ነው ሀጎስ። እውነቱን ንገረው። ምንም አንደባበቅ። ምንድነው እውነቱን የምትይው? ብዙ ማስረጃ አለኝ በራሴ ብቻ፣ ማንም ሰው በዙሪያዬ በሌለበት እኔና አንተ ብቻ ነን አይደል? ምንድነው የተፈጠረው? ምንድነው ባለቤት በስልክ ብዙ አውራቺ ነገር አለ። ምንድነው እኮ ለምንድነው ግልጽ አድርጋችሁ ማትነግሩኝ? እኔ እንዴት እንደዚህ አሁን እንዴት ነው መሰለ፣ እኔ ባለቤትንም የሷም ሐሳብ እየገባኝ ያለው ከራስ ነገሮች እንዲመጡና በራስ ምንም እኔ እኮ ነገርኩህ እኮ እኔ እኮ
እኔ እንደዚህ አይነት ነገር ብፈልግ አልደብቃትም ማለት። እስቲ አንድ ባለ ትዳር እጅ ላይ ሊገኝ የሚችላቸው የማይችሉም ነገሮች አሉ ብለን የምናስበው ነገር አለ ማለት። አሁን ለምሳሌ አንድ ባለ ትዳር ኬስ ውስጥ ላይገኝ የሚችሉ ብዙ ነገሮች አሉ። አንድ ወጣት እጅ ላይ ደግሞ መገኘት ያለባቸው ብዙ ነገሮች አሉ። እስቲ ስለዛ ጉዳይ እናውራ እስቲ። ማለት እኔ አልገባኝም። አሁን እኔ ባለ ትዳር አይደለሁም፣ ትዳር የለኝም። ስለኔ እናውራ ከተባለ እኔ ትዳር የለኝም፣ ባለ ትዳር አይደለሁም። እኔ ኬስ ውስጥ ሊገኙ የሚችሉ አንዳንድ ነገሮች ሊኖሩ ይችላሉ። ልክ እኔ ውስጥ የሚገኙ እኔ ኪስ ውስጥ ሊገኙ የሚችሉ ነገሮች አንተ ኪስ ውስጥ መገኘት አለባቸው። ምን አይነት ነገር ሊገኝ ይችላል? እኔ እንጃ ላይክ አይ በዚህ ዙሪያ እንድናወራ ነው፣ ነገሮችን ቀለል አድርገን እንድንጀምር ስለፈለኩኝ እኮ። እኔ ጋር ምንም ሊገኝ የሚችል ነገር እንደዚህ የሚያስጠረጥር ነገር እኔ ጋር ምንም ነገር ሊገኝ አይችልም ሲጀመር። እኔ ኪስ ውስጥ አሁን ለምሳሌ ኮንዶም ሊገኝ ይችላል። ምክንያቱም እኔ ወጣት ነኝ፣ ባለትዳር አይደለሁም። የትም ቦታ እንደፈለኩ ሊሆን ይችላል ብዬ ማሰብ አይነት ሰው ላድርግ ራሴን እና ኪስ ውስጥ ኮንዶም ሊገኝ ይችላል። እስቲ እንደው ይሄ ነገር የኔ ኪስ ውስጥ ተገኘና አንድ ባለትዳር የሆነ ኪስ ውስጥ ቢገኝ እንዳንተ ሐሳብ ወይም ደግሞ አንድ ወጣት ኖርማል የሆነች ሴት ኪስ ውስጥ ይገኝና ይሄ ኮንዶም የባለቤት ቦርሳ ውስጥ ይሄን ኮንዶም ብታገኝ ምን አይነት መልስ ልትሰጥ ትችላለህ? ሲጀመር ለምን እንደዚህ አይነት ነገር ሊገኝ አይችልም? ባለትዳር ኪስ ውስጥ ከተገኘ ምንድን ነው ብለህ ታስባለህ? ምናልባት እኔ ያው ምናልባት ሰው ካልሆነ ወይ ደግሞ ጓደኛ ምናምን ካለ ምናልባት ጓደኛ ባለትዳር እኮ ነው። ስለ ባለትዳር ስለኔ አይደለም እያወራሁ ያለሁት፣ አንድ ባለትዳር ስለሆነ ሰው ነው እያወራሁ ያለሁት። አሁን የቅርብ ጓደኛ ካለ ጃኬት ልትቀያየር ትችላለህ ምናምን ያ ነገር ሊያጋጥም ይችላል። ምን ማለት ነው? እስቲ ግልጽ አድርግልኝ። ማለት እኔ ያው ጓደኛ ሆለ የቅርብ ጓደኛ ነኝ። እናንተ ጓደኛ ከሆን ይሄን ጃኬት የምትለብሰው ወይ ደግሞ አሁን ያንተ ጓደኞች አካባቢ ላይ ያሉ ሰዎች በሙሉ ባለትዳር አይደለህም። ጃኬትን የምትቀያየው ክብር ያለው ሰው ነው። ምን ቢሆንስ እና ቢሮስ ቢሆን እንዴ ምን ሲደረግ ጃኬት መቀያየሩ አመጣው? አንድ የቀን ሰራተኛ አዎ በእርግጥ ያንን ስራውን ቶሎ ለመስራት ከስራ ጋር ምንም ያገናኘው ልብስ መቀያየር ከስራ ጋር ምን ያገናኘው? በዚህ እድሜ በፍጹም አልጠብቅም። እንደገና ደግሞ አንተ የከበርክ ሰዎች ነህ። ምን ማለት ነው ይሄ? ምን ማለት ነው? በቃ ባጭሩ አሁን ልብስ መቀያየር ነውር ነው እንዴ? አንቺ ምንድነው የምታወራው? ነውር ሳይሆን ገደብ አለው እኮ። ጃኬት መቀያየር ለምንድን ነው ይሄን ሰበብ እያቀረብክልን ያለው? አታጉስ ጃኬት መቀያየር ነውር ነው እንዴ? ቆይ አይ ይሄን ሰበብ ለምንድን ነው እያቀረብክልን ያለው? እኔ እኮ ቀጥታ ሀጎስ እንደዚህ ያለ ሊሆን ይችላል እያልኩ እኮ ነው እንጂ ሰበብ እያቀረብኩ አይደለም። ግን ይሄ ነገር ሊሆን ይችላል እያልኩ ነው። ወይ ጠጭ አይደለም እጅግ የተከበረ ባለቤት ምን እኔ ኪስ አግኝተሽ ነው እንደዚህ አይነት ነገር? ለማንኛውም መጨረሻ አለው ንገረው፣ ይጠይቅህ መልስለት። ምንድነው እኮ እያልኩሽ ነው። ለምን በግልጽ አታወሪም? አንቺ ዙሪያ ጥምጥም ለምንድን ነው የምታወሪው? እስቲ አይ ነገሮችን እናውራበት። እኔ ለምን ብትቆጣ ምንም ብትልም ዛሬ ለምሳሌ ይሄንን ጥያቄ ያነሳው ነው አጎስ። ስለዚህ ጉዳይ አውርተንበት በኋላ ላይ ተገቢ በሆነ መንገድ አሁንም የምጠይቃቸውን ጥያቄዎች በኋላ በራስ አንደበት የመለስካቸው መልስ ጥያቄ እንዲሆኑበት ስለምፈልግ ነው። ተረዳኸኝ? ምንድነው? እኔ በግልጽ ነገረኝ። እኔ እንደዚህ ብዙም እንትን አላለም። እኔ ግልጽ ነኝ፣ ግልጹን ነገረኝ። አጎስ ጥሩና ግልጽ ሰው ነህ፣ የምወድህ ነህ። ግን ከተወሰነ በኋላ ወደ ገደል ገባ። በቃ ምንድነው ገደል የገባሁት? ወይ ተናገሪ ወይ በቃ እኔ ሰው ገደል ይዘህ ልገባ። እኔ ይኸውልሽ፣ ስለዚህ ዙሪያ ጥምጥም አትዞሪ። ታውቂኛለሽ እኔን አይደል? አውቃለሁ። ለምንድነው ግልጽ የማትናገረው? ለምንድነው ግልጽ የማታወሪ? በቃ ቻልኩት። አሁን ምንድነው የቻልሽው ነገር? በግልጽ ለምን አትናገሪ? ቻልኩት። በቃ ሀጎስ እንደዚህ ነገሮችን አላወዛገብኩም። ነገሮችን እያወሳሰብሽ በቃ ትዳራችን ተበላሸ፣ ቤታችን ተበላሸ። ምንም የሚበላሽ ነገር የለም፣ ይስተካከላል አልኩሽ እኮ። ምንም የሚበላሽ ነገር የለም። አንተ ሮንግ ዌይ እየሄድክብኝ ነው እኮ። በቃ በቤታችን ውስጥ ያለ ነው እኛ ነን። እኔን ታውቀኛለህ፣ አንተን አውቃለሁ። አሁን እስቲ በቃ ግልጽ አድርገን ማውራት አለብን። አታውቁስ እንግዲህ መረጋጋት ደግሞ ያለውን ነገር እኔ እኮ ምንም የደበቅኩት ነገር የለም። ከሽ ባለቤት እንግዲህ አንተ ልብስ በማስተካከልበት ሰዓት ላይ ቅድም አንዳንድ ወሬዎችን እንደምላለች አንተ ኬስ ውስጥ ኮንዶም አግኝተህ ነበር። ስለዚህ ጉዳይ አንድ ጊዜ አይደለም ካንዴም ሁለቴም ያገኘ ጃኬት ኬስ ከሆነ አንድ አለኝ ተንከስስ ጓደኛዬ እሱ ነው የሚሆነው። ጅንስ ሱሪ ውስጥም እንደገና ከ2 ወር በኋላ አግኝቼብሃለሁና የተለያዩ ሶፍቶችም አግኝቻለሁ። እሱን ያ ጓደኛዬ ነው የሚያደርገው። አንድ ተንከስስ ጓደኛ አለኝ፣ እሱ ነው የሚያደርገው እንጂ እኔን እንደዚህ ሌላ ቤት አለ እንደዚህ ልብስ ጥለህ የምትቀያየሩበት ካንተ ክብር ጋር አይሄድም የምትለኝ ሁላ ምንድነው ክብር? ይሄ እኮ ልብስ እኮ ነው የተቀያየርነው አይደል? ልብስ ነው። ባለቤት እንግዲህ ሱሪ ኪስ ውስጥ ይሄን አገኘው እያለች ነውና እንዴት ነው ሱሪ ትቀያየራላችሁ ነው? አይ ሱሪ ሳይሆን እንደዚህ አንዳንዴ አሁን እሱ እንትን ሲል
ባለ ማለት ጓደኞቼ 3 ጓደኞች እንዳሉ ማጣርቻለሁ። በስትክክል ስማቸውን ልጠቅስ እችላለሁ። ስህተት አይደለም መቼም 3 ጓደኞች ነው ያሉት። አዎ አይደለ? እርግጥ ነው። በተለይ ደግሞ ስገባ በየኪሱ ስገባ የተለያየ ስልክ ቁጥሮችም እየያዘ እኔ ለምን ቤቴ ይፍረስ የሚለው ለዛ ቦታ አልሰጥም። እንደማትሳሳት ጨዋ ባለቤት እንዳለኝ አውቃለሁ። እና አሁን ምን እያደረግሽ ነው? አሁን ትልቁን ነገር አገኘሁ። አሁን እያከበርሽ ነው? አዎ አከበድኩት። በጣም አከበድኩትና እዚህ ውድቀት ውስጥ የደረስነው ወዴትና ወዴት እየሄድክ ነው ብዬ ይሄው ንገረው እስቲ። አይ ስለዚህ ጉዳይ እንድናወራ ስለፈለኩኝ ነው። እንግዲህ እንዳልኩ ጓደኞችን ባለትዳሮች ናቸውና እንዴት ባለትዳር ይሄ እኮ ተራ ነገር ነው። ይልህ እንዴት ነው ተራ ነገር ሊሆን ይችላል? ይሄ እንዴት እንደዚህ በእንደዚህ አይነት ነገር እኔ ልጠረጠር እችላለሁ? እኔ ነግሬያለሁ። እኔ ማረግ ብፈልግ እንደዚህ የምደባብቅ ሰው አይደለሁም አልኩ። እኔ ግልጹን ነው የምናገረው። እኔ ማለት ነው ለጓደኛህ አንተ ነው ኮንዶም እየገዛህለት የምትሰጠው? እሺ ማረግ ከፈለኩ እኔ ቤት ድረስ ይዘህ የምትመጣ አንተ እኮ ለኔ ባለቤቴ ነህ አይደለ? እኔ ይዤ ብገኝ በቦርሳዬ ምንድነው የምታረገው? ይሄ እኮ ተራ ነገር እኮ ነው። ታዲያ እንዴ ሱቅ የለንም ተራ ነገር ነገ የምንሸጥ ነው ብለን እኮ ይሄን ኪሴ ስላገኘሽ እየጠረጠርሽ ነው። ለምን አልጠረጥርህም እኮ? ምን አይነት በቅንነት ተመርምረን የተጋባን ሴቶች ነን። በኮንዶም የለም እኔ ከየት የመጣ እንደሆነ። ስለዚህ አንተ ሌላ ገበያ ያለህ ማለት ነው። በቃ ይሄንን እላለሁ። እንግዲህ ዛሬ ምን አይነት ገበያ ነው የሚኖር? ምን አውቃለሁ። በዚህ በኮንዶም ዙሪያ አንተ ምን እየሆንክ እንዳለ አላውቅም። ብዙ ጥያቄዎች በጭንቅላት እየፈጠሩ እንደዚህ የሚያደርገው አንድ ጓደኛዬ ነው አልኩ። ከሰማችሁኝ አንድ ጓደኛ አለኝ። እሱ ነው እንደዚህ አይነት ነገር ሊያደርግ የሚችለው። ችግር የለውም። አይ ይሄውን ጥያቄያችን በዚህ ዙሪያ እየተጨቃጨቅን እንድንቆይ የሚያደርገን አይደለም። ግን እኔ አሁን መናገር የምፈልገው ብዙ ነገር አለ። ስላንተ ብዙ ነገሮችን አጣርቼ መጥቻለሁ ብያለሁ። አጎስ ችግር የለውም። ምንድን ነው ያጣራው? እሱ ሆቴላቸው አካባቢ እንግዲህ ብዙ ነገሮችን አጣርቻለሁ። አንተ እንደምትለው እቃዎችን እያስገባ ሳይሆን ቤት ውስጥ ያሉት የተወሰኑ እቃዎችም እንግዲህ በእዳ እንደተያዙ ተነግሮኛል። እስቲ ስለነዛ ልትለኝ የምትችላቸው ነገሮች አሉ? ስለ ቤት ክራይ፣ አሁን ሆቴሉ እንግዲህ በክራይ እንደሆነ ሰምቻለሁ። የቤቱም እንግዲህ አንዳንድ በክራይ ዙሪያ ጭቅጭቅ እንደነበረባችሁም ሰምቻለሁና ስለነዚህ ጉዳይ ልትነግረኝ የምትችላቸው ነገሮች አሉ? በቃ ይሄ እኮ የንግድ አንዱ አካል ነው አልኩ። በቃ የንግዱ አንዱ አካል እሺ፣ በብዙ መንገድ ነው። አሁን ይሄን ያክል ፋይናንሻሊ እናንተን እኔ እየሰራው ነበረ። በቃ ቃል ለመጨማመር ስል ብር ቤቱን አስይዤ ተበደርኩኝ፣ ከሰርኩ። በቃ ሌላ ነገር ምንም የለውም። በቃ ከሰርኩኝ። በቃ እሺ አጎስ ንጹህ ክስረት እኮ ምንም ማለት አይደለም። በዓለምም ይከሰታል እንኳን በግለሰብ እና ምን እያልሽ ነው አንተ? ተሸክመህ ያገኘው ሌላ ነገር ነው። ምንድነው የምሸከመው? ምንድነው ነገርኩህ። አስሬ አልደጋገምልህም። በቃ እንዴ ምን እያወራሽ ነው አንቺ ሴትዮ? ጤነኛ አይደለሽም እንዴ? እኔ ጤነኛ ነኝ። አቶ አጎስ ከኔ ጋር ማውራት ይችላል። መቼ አስወራችኝ? እያወራሁ እኮ አይደለም። ማስረጃዎችን ይዤ ነው እያወራሁ ያለሁት። ተረዳኸኝ? ተጨባጭ የሆነ ማስረጃ እየሰማሁ እኮ ነው። በቃ ይሄ እኔ በቃ እንደዚህ እንትን አትበለኝ። አንተ ራሱ የምትጠይቅ ከሆነ በስነ ስርዓት ጠይቀኝ። ነገርኩ። በቃ የንግድ አንድ አካል ነው። ቤቱን አስይዤ ተበደርኩ፣ ከሰርኩ። ሌላ ነገር የለውም። ከዛ ውጪ ምንም የለም። በቃ ሌላ ነገር ምን ሊኖር ይችላል? አንተ እንደምትለው ሳይሆን ግን እንግዲህ ከጓደኞችም ጋር ሳይሆን ብቻህን በተደጋጋሚ አንድ ሀገራችን ውስጥ ስሙን እዚህ ጋር መጥቀስ ላይኖርብኝ ይችላል። ምክንያቱም እዚህ ጋር ህግ የሚፈቅድም የማይፈቅደውም ነገር ስላለ ህግ በራሱ በኩል እንግዲህ የሚያደርገው ነገር እስከሚያደርግ ድረስ የሆነ ሆቴል በተደጋጋሚ እንደምትገባ ተነግሮናል። እስቲ ስለዛ ነገር እና እዛ ቤት ውስጥ የሚሰጡ የተለያዩ አገልግሎቶች አሉ እንደተባለ ሰምተናል። ምገባው ሲጀመር በቃ ከጓደኞች ጋር ኢንጆይ አድርጌ እመለሳለሁ። ሌላ ነገር ምንድነው? ብቻ አንተ ራሱ ሌላ ነገር ሳታመጣብኝ ቤት የለቀህ ልዩ ታሉታ። እኔ አሁን ስለኔ ከዚህ ቤት ውጣልኝ እንተውና ትሰማኛለህ? አታውቅም። ምንድነው ነገር እያወሳሰብክ ያለው አንተ ራሱ? እኔ ነገር እያወሳሰብኩ አይደለም። የማወራው ነገር ውስጥ ስተት ካለ ስተት ነው ብለኝ ትሰማኛለህ? እኔ ንጹህ ሰው ነኝ አልኩ። እኔ የተከበርኩና ንጹህ ሰው ነኝ። ማንኛውም ሰው እኔ ቆሻሻ ነኝ ብሎ አያውቅም። ሁሉም ሰው ራሱን ንጹህ ነው የሚያደርገው። ማንም ሰው ራሱን ኃጢአተኛ አድርጎ አያውቅም። ማንም ሰው ራሱን ንጹህ እንደሆነ ነው የሚያስበው። ጀስት የሚያሳየው አክትም እንደዛው። ግን እኔ ከአንተ መስማት የምፈልገው ንጹህ ነኝ ማለትን አይደለም። ከተግባር የማይሆን ነገር እስካሁን የማወራቸው ነገሮች ውስጥ ተጨባጭ ያልሆነ ከማን ሰምተህ ማን አይተህ የምትለኝ ነገር ካለ ጠይቀኝ። ምንድነው ተጨባጭ? ምንድነው ነገር ምንድነው ማውራው? አስፈላጊ ከሆነ አቶ አጎስ ብዙ ታሪክ ሰርተሃል። በቃ ምንድነው ታሪክ? አንተ እንደዚህ ሳይው ስንኖር ዝም ስለምትል ያንተን ክብር መንካት አልፈልግም። ለምን ዝምታ ይገዛኛል። በቃ እጅግ ለኔ ጨዋ ነህ፣ ግን መጨረሻው ላይ ዝም ብለህ አሁንም ብዙ ነገር አድርጋለህ። ምን አልዘባርቅ እናገራለሁ። በቃኝ። ይኸውልህ ገና እያየሁ ምን እየተረዳሁ እንዳለ ታውቃለህ? ብዙ ነገሮች
በራስህ ለማስተካከል እየሞከርክ ያለ አይነት ስሜት እየተሰማኝ ነው ያለው። በቃ ይስተካከላል አልኩ። ግን እንደምትለው ቢዝነስ አይደለም ይሄ። ስለምትለው የገባ ኢምፖርት እየታለሽ ማስረጃ አለ ማለት እስኪ ከጉምሩክ ምናምን የተቀበልካቸው እንትኖች ይኖራሉ አለ አልኩ እኮ በቃ እቃዎች አሁን እቺ ባለቤትህ አንተ እንደምትለው ቅድም ምን አገባት እንዳልኩ አይደለም። አንተ ምንድነው ላንተ ማሳየው? ሰማኝ፣ እኔ መርማሪ ጋዜጠኛ ነኝ። ከዚህ የበለጠ ብዙ ባናወራ ጥሩ ነው። እኔ የህግ አካልም ከጀመረ ስራ ሲጀምር እኮ አንተና ማከር አይደለም አይደል የጀመርኩት? ምንድነው ቢዝነሱን ስትጀምሩ ባለቤት ነች አይደለ? የ80 ሚስት ነች። ንግድ ላይ እንዴት ነው? ቆይ የ80 ሚስት ነች። ለምን ሆቴሉን ስከፍቱ ተማክራችሁ ነው የከፈታችሁት። ከዛ በኋላ ግን ራስ ኢንቨስት ስለማድረግ ያሉትን ነገሮች በዛ ውስጥ ስለሚያልፉት ፕሮሰሶች በራስ ነው ስትወስን የነበረው። አሁን ላይ ግን ስለሚጠፉት ንብረቶች ስለቤቷ በምን እንደተያዘ ያሉትን ነገር የማወቅ መፍት አላት። እኔ አሁን በዚህ መልኩ ላውራ ካልፈልግም ካልክ ግን በህጉ መሰረት ማውራት ያለብን ነገር እንድታወራ ማድረግ ይችላል። እንደዚህ አይነት ነገር ውስጥ ገብታ እሷም እንድትጨነቅብኝ አልፈልግም። አሁን የተፈጠረው ነገር ደግሞ እሷ እንድትጨነቅ ሳይሆን ጎዳና እንድትወጣ የሚያደርጋት ነገር ነው። ኦሬዲ አሁን ኮንሳ ቤቱ በጨረታ እየተሸጠ ነው። ለትንሽ ጊዜ ነው ይስተካከላል አልኩኝ። በቃ ይስተካከላል። ለምን ነው የማይስተካከለው? መቼ ያንንም እኮ ሰርተን ነው ያመጣነው አይደል? በዚህኛው ሀጎስ አይደለም መቼ እድሜያችንም እኮ እየሄደ ነው። ሀጎስ መቼ ሁሉ ይስተካከላል። አክብር ይሄን ዝም አልኩኝ እኮ በቃ ከዚህ በኋላ ጨርቄን ጠልዬ መውጣት ነው እኮ ይቀር። ሀጎስ መልስልኝ። መች ነው የሚስተካከለው? ኦሬዲ እኮ በዚህኛው ሳምንት ውስጥ ቤቱ ይሻላል። በቃ እቃዎች አሉ እነሱን በቃ እቃው መች ነው የሚገባው? እስቲ አሳየን። እኔ ልረዳ አስፈላጊ ከሆነ እኔ ተገቢ በሆነ መንገድ በህግ አካላቶችን መወራት ያለበት ነገር ተውርቶ እንግዲህ ከህግ ውጪ የሚመጣ ነገር የለም። የተበደርካቸው ሰዎች እኔም እኮ እንዳንተ ቶሎ እንዲገባልኝ ይፈልጋል አይደል? እንዳንተ ማለት እኔ ለምን መቼ ነው የሚገባው አልከኝ አይደል? እኔ መቼ ነው የሚገባው እንድትነግረኝ ነው የምፈልገው። ዛሬም ቢገባልኝ ደስ ይለኛል፣ ግን እኔ አይደለሁም መወሰን። ለኔ ነው መልሱ ይሄ ነው። ቆይ ቀን ቀጠሮ የለውም በቃ ወደብ ላይ ነው አለ ያለው። ከዛም ጉምሩክ ነው የሚያርፈው አይደለ? ያም ደግሞ የራሱ ሆነ ፕሮሰስ አለው፣ የተወሰነ የራሱ ቀን አለው። ነገ ዛሬ እያሉ ነው ቀኑን እንትን ያሉብኝ። ነገ ዛሬ እስቲ እንትን በለኝ። እኔ የማውቃቸው እንግዲህ ትላልቅ ሰዎችም አሉ በህግ አካላቶችም ጠበቃዎችም ስላሉ በእነሱ በኩል አስወራል የሚስላቸው አንዳንድ ነገሮች ስላሉ እስቲ በእነሱ በኩል አስወራ። የኔም ጥያቄ ነው ግን እናንተ ወይም ደግሞ የተፈጠረ ችግር ካለ በእኔ ጠበቆች በኩል አንዳንድ ነገሮች ይስተካከል። አሁንም ቢሆን ራሴ ጨርሷለሁ። እኔ ማንንም እዚህ ነገር ውስጥ ማንንም እንዲገባ አልፈልግም። አሁን ስለአንተ ጉዳይ ብቻ አይደለም ስለራስ ጉዳይ ቢሆን ችግር የለውም እንተዋለን። በቃ ይስተካከላል። ሁሌ ነገር መቼ ነው የሚስተካከል እንዴ? ለምንድን ነው የምትጨቃጨቂኝ? ይስተካከላል አልኩሽ አይደል እንዴ? ሀጎስ መቼ ቀኑ ራቀብኝ እኮ። ይኸውልሽ ይስተካከላል መቼ በቃ ትንሽ ጊዜ ለምን አትታገሽኝ? እስከዛሬ አብረን ኖርናል አይደል እንዴ? ኖርን እኮ እና ለምን ደግሞ አትታገሽኝ እንዴ? እስከ መቼ? በቃ መጨረሻው ጊዜ እኮ ናፈቀኝ። እኔን ተረዳኝና አንዴ እንደማመጥ። እኔ አሁን እዚህ ጋር ማውራት የምፈልገው ነገር ምንድነው? በስልክ ብዙ ነገሮችን አውርተሽኛል። አንድ እንደዚህ ሆኗል፣ ኪስ ውስጥ ያገኘሁት ኮንዶም አለብሽኛል። ስለሱ አውርተናል። በሱ ተንተርሰን ማውራት ያለብን መናገር ያለበትን ነገር እንዲናገር ስናደርግ እሱንም ለመናገር አንሞከረም። ይሁን እሺ ብለናል። አሁን ባለቤት ባንተ ስልክ ላይ ከራሷ ስልክ ወስዳ በሷ ስልክ ሲደወል ለማጣራት ወደ አንተ ስልክ ትሩ ኮለር ስከት ያገኘችው ስምና አንተ ሴቭ ያደረክበት ነበረ። በራሷ ትሩ ኮለር ስታይ ደግሞ የወጣላት ብዙዋን ሰዎች ሴቭ ያደረጉበት አንድ የወጣ ስም አለ። እስቲ ባለቤት የሆነ ያገኘው ስልክ አለ እያለችኝ ነውና ስለዛ ፖይንት ከመግባታችን በፊት የምትሄድበት የምታዞትርበት ቦታ ላይ የምትጠቃቀማቸው ለየት ያሉ ነገሮች ከአንድ ባለትዳር የማይጠበቅ ነገር አለ። ምንድን ነው የምታወራው አንተ? ራሱ እኔ ምንም እያወራ እንደሆነ ምንም እየገባኝ። የት ሄዳለሁ? እኔ ከጓደኞች ጋር ኢንጆይ አድርጌ እመለሳለሁ። የት ነው እንጂ የምታደርገው? በቃ ሆቴሎች፣ ዋና ቦታ ምናምን እንሄዳለን። በቃ እኮ ዋና ቦታ ሄደህ ምንድን ነው የምታደርገው? ዋና ቦታ በቃ ኢንጆይ እናደርጋለን። በቃ አይምሮአችንን ሪፍሬሽ አድርገን እንመለሳለን። በቃ ሌላ ምን አዲስ ነገር አለ እኮ? በምን አይነት መንገድ ነው ራስን ሪፍሬሽ የምታደርገው ነው ጥያቄ። ንፋስ በመቀበልም ሊሆን ይችላል። ንፋስ በመቀበልም ሊሆን ይችላል። አቶ ወገሽ ነገ ምንድነው ነገሮች እንደፍን የምታደርግብን? ምንም እየደፋፋችሁ አይደል? ምን አይነት ስልክ ነበር የተደወለልሽ? እነግርሃለሁ። ይኸውልህ ምን ተፈጠረ መሰለህ? ሳሎን ላይ ቁጭ ብለናል። ሳሎን ላይ ቁጭ ብለን ቲቪ እያየን እያለ ወደ በስሮ ሽንት ቤት ገባ ማለት ስልኩ በጣም ጮኸ፣ ተደጋገመ። ሲጮህ አነሳሁት። ሳነሳ የሴት ድምፅ ነው። እሺ። ከዛ ቀጥላ ምን አለች? ከመሳጅ ቤት ነው ኦርደር አድርገው ነበረ መቼ ነው የሚመጡ ስትለኝ እኔ ምንም አላልኩም። ስለምንድን ነው የምታወራው? ምን እያወራሽ? በጣም ደነገጥኩኝ። እሺ።
በጣም ነው የደነገጥኩት። በኢየሱስም ገባሱ እና እኔ በጣም ደነገጥኩ የዛን ሰዓት። እንዴ ምን ማለት ነው? እና እንደዚህ አይነት ቦታዎች እየሄደ ሴት እየቀጠረ የሚለው ደግሞ አመመኝ አልኩ። በፊት ያንን ነገር አግኝቻለሁ። አሁን ደግሞ እዚህ ቦታ ላይ ቀጠሮ ይዞ ሊሄድ ተዘጋጅቷል ማለት ነው። ገባ? እሱ ሻወር ቤት ነበር አንስቼ ሳወራ ያንን ነገር ወዲያውኑ ወደ እኔ ስልክ እንትን አልኩትና አስገባሁት። ምንድነው የምታወሪው? እኔ ውስጥ አስገብቼ ዝም አልኩት። ምንድነው የምታወሪው? ቆይ አልነገርኩትም። ስልክም እንደተደወለ አልነገርኩት። ወደ እኔ ያደረኩት ማለት ነው። ከዛ በኋላ ያ ስልክ ተቀመጠ፣ መጣ። በተባለው ቀን ምንም ያወራሁት ነገር የለም። እሱም ወደ ስልኩ እንዲዞር አላደረኩትም። ምንድነው የምታወሪው? አንቺ ሴትዮ ቆይ ያምሻል እንዴ? ያው የሴትነቴን ቡናዬ ምናምን ስለ በቃ መኝታ ሰዓት ደረሰ፣ ገባን ማለት ነው። ስልኩንም ዞሮ አላየ። ያችን ነገር ይዣታለሁ ከነቃኑ ከነሰዓቱ። የዛን ቀን ደግሞ ቤት ነበር። ልክ በተባለው ሰዓት ቀደም ብሎ ግማሽ ሰዓት ወጥቶ ሄደ ማለት ነው። ምንድነው የምታወሪው? ከዛም እዛው ቆይቶ መጣ። እሺ ወንድሜ ይኸውልህ፣ በዛው ሰዓት ደግሞ አሁን ከቤት ይወጣል። አሁን የመጨረሻ ምንድን ነው የሚወጣው? በዛው ሰዓት ለሊት ማለት ነው። ምንድነው የምታወሪው? ልብስ ማስተካከል መስዬ ያወለቀውን ልብስ እንደተኛ ስፈትሽ ሴም አገኘሁት። በፊትም አገኘሁት። አሁንም ኮንዶም አገኘሽ? አዎ። ስለዚህ አሁን ቤቴን ሸጦ አስይዞ የሚጫወተው ቁማር አለ ማለት ነው። አርፈህ ቁጭ ብያለሁ። አርፈህ ቁጭ ወጣልኝ በቃ እኔ ጋር ሌላ ነገር ውስጥ አትግባ። አርፈህ ቁጭ በቃ ወጣልኝ ከቤቴ። አርፈህ ቁጭ ሰው ክብር ነው። ለምን ይወጣል? ምንድነው የምትዘባርቀው? አንተ ተምረህ እዚህ የደረስክ አይደለህ እንዴ? ምንድነው የምትዘባርቀው? የምን ጨዋታ? ጤነኛ ነሽ ግን? እኔ ጤነኛ ነኝ። ምንድነው የምትዘባርቀው? በቃ ወጣልኝ አንተ ከቤት ውጣልኝ። ተነስ፣ አርፈህ ቁጭ። አርፈህ ቁጭ። ተነስ፣ ውጣልኝ። ማይሆን ነገር ውስጥ እንዳትገባ። ቁጭ በል ቁጭ በል። እንከባበል። ለምን ነው የምትደናገጠው? ምንድን ነው የምትለፈልፈው? ምን አስፈራህ? እኔ ባለቤት ነው ምንም ያወራው ነገር የለም። ውጣልኝ፣ ተነስ። ድርጊቱን እኮ ማይሆን ነገር ውስጥ እንዳትገባ። ችግር አንቺ ቁጭ በል። ቁጭ በል አንቺ ቁጭ በል። ችግር የለውም ስለሱ ምንም እንትን ውጣልኝ ወይ ነው ልወጣልሽ? ማይሆን ነገር ውስጥ መግባት ካልፈል አንተ ለራሱ እንድትወጣ አልፈቅድልህም። አርፈህ ቁጭ በል። በስነ ስርዓት እናውራ። ምንድነው የምትለኝ? ምንድነው የምታወራው? ቤቴ መጥተህ ያልሆነ ነገር እንትን ማይሆን ነገር ውስጥ እንድንገባ አትፈልግም ማለት ነው። አንተ ብዙ ማቀም ምንድነው የምትበጠብጠው እያልኩህ እኮ ነው። ምንድነው ነገሮችን ምን መሆን ነው የምትፈልገው? ምን እንደሆነ ነው የምትፈልገው? ከዛ ካላት ጋር መሄድ ትፈልጋለህ? ምን እንደሆነ ነው የምትፈልገው? የሰራሃቸው በቃ ውጣልኝ አልኩህ። በቃ እኔ ሌላ አልፈልግም። ውጣልኝ። ለምን አልፋ አትቀመጥም? ለምን ማይሆን ነገር ውስጥ እንድንገባ ታደርገናለህ? ለምን እኔ የተፈጠረውን ነገር አውቃለሁ። በቃ እኔ አቅም እንድጠቀም አታድርገኝ። አርፈህ ቁጭ በል። ውጣልኝ እያልኩ ነው። ቁጭ ብለህ ለምን አታወራኝ? ውጣልኝ። ስነ ስርዓት ይሻላል። ምንድነው የምትይው አንቺ? የሚያደናግጥ የሰራው ስራ ነው። ትሰማኛለህ? ምንድነው? ኧረ ተው አጎስ ተው። እኔ እኮ በአቅም ቢሆን ቁጭ ብዬ አወራለሁ፣ ግን በስነ ስርዓት ቁጭ ብያለሁ። ውጣልኝ። ምንድነው የምታወራኝ? ቆይ እኔ እኮ ግራ የገባኝ ነገር ምንድነው? እሺ አውራኝ ነው። በስትክክል አጣርቼ ደምድሜ ያዝኩት ነገር ነው። ስለዚህ ሀጎስ ነኝ የምምላቸው ሰዓትም የተባልኩትን ነገሮች በሙሉ እኔ ያውቃለሁ እና ስለዛ ጉዳይ እንድናወራበት እፈልጋለሁ። የማወራው እውነት አስት አዎ፣ ግን እኔ ምንም ነገር የለም። የጠረጠርኩት ምንድነው? የጠረጠርኩት ላስረዳሽ። ያቺ ቤት አትሸጥም። እባክሽን ተረጋጊ። ላስረዳሽ አላውቅም እኮ እሺ፣ በቃ ተረጋጊና ቁጭ እናውራ። የጠረጠርኩት አልከው ሀጎስ እባክሽን አትሸጥም። ያቺ ቤት አትሸጥም። አረጋጋት። በቃ እባክሽን ተረጋጊ። ይኸውልሽ እኔ ምንም ያደረኩት ነገር የለም። ይኸውልህ እባክሽን ቁጭ በይና አውሪ። እባክሽን ለልጅህ እንኳን አታስብም። ተረጋጊ። ለምን አትረጋጊ? ልቀቀኝ። ምን አታ ነው? ለምን አትረጋጊ? ልቀቀኝ በእናትህ። አንተ ኮንዶም አዛኝ። እኔ ይኸውልህ እውነቱን ስነግርህ እኔ ምንም የማውቀው ነገር የለም። ምንድን ነው? እኔ የማውቀው ነገር የለም ማለት ከዚህ በላይ ምንድን ነው ማወቅ የፈለከው? ምንም የማውቀው ነገር የለም። ይኸውልህ እኔ ከዚህ በላይ ምንድን ነው ማወቅ እኮ ልንገርህ፣ ላስረዳህ እኮ ነው። እሺ ንገረኝ። እኔ እዛ ቤት እሄዳለሁኝ፣ በቃ እሄዳለሁኝ። ከሄድኩ በኋላ ግን የማደርገውን ነገር የለም። በቃ ምንም የማደርገውን ነገር የማውቀው ነገር የለም። ምን ማለት ነው?
ማለት እሄዳለሁኝ እንደ ማንኛውም ሰው ማሳጅ ይጠቀማለሁ ምናምን። ሰው እንግዲህ ማሳጅ ቤት ገብተህ እንደው በዛ ቢባል 5000 6000 ብር ነው የምትቀበል። እኔ ግን በጣም እኔ ምን እንዳስነኩኝ አላውቅም። በቃ የሆነ ነገር 100% የሆነ ነገር አድርገውኛል። እኔ በቃ አለመሄድም አልችልም ማለት ነው። እኔ በቃ እዛ ቤት በቃ ቢያንስ እንደው በ3 ቀን ምናምን እሄዳለሁ ግዴታ ነው። በቃ እኔ ለምን እንደሆነ በቃ ካልሄድኩኝ በቃ መቀመጥ አልችልም ነው የምልህ። ሱስ ሆኖብኛል እዛ ቤት መሄድ። ከዛም በኋላ እሄዳለሁ እገባለሁ። እኔ ምን እንደሚያደርጉኝ ከገባሁ ሲሄድ ነው እንጂ የማውቀው ከገባሁ በኋላ በቃ ምንም የማስታውሰው ነገር የለም። ምንም ማለት ነው ምንም የማስታውሰው ነገር የለም። ሰው 5000 ብር 6000 ብር ነው ቢያንስ ማሳጅ ቤት ገብተህ ብታወጣ፣ እኔ ግን 70,000 ብር 80,000 ብር አውጥቼ ነው ምን ማለት ነው? እንዴት ሊሆን ይችላል? በቃ እኔ 100% ያስነኩኝ ነገር አለ። ብሬ እንዳለ በቃ እዛ ቤት ነው ያለቀው። 70-80,000 ብር በ3 ቀን አስበው ስንት እንደሚሆን። በ3 ቀን ነው እንደዚህ የማወጣው። እና በቃ እኔ እዛ ቤት ስገባ እንጂ እዛ ስወጣም ውስጥ ሆኝም ምንም የማውቀው ነገር የለም። ወይም ወጥቼ ከቆየሁ በኋላ ነው በቃ ትዝ የሚለኝ። ምን እንደሚያስነኩኝ ምን እንዳደረጉኝ ምንም የማውቀው ነገር የለም እንጂ እኔ በእሷ ላይ ማግጬ ሌላ ነገር እንትን ብዬ ምናምን በፍጹም እኔ የማላስበው ነገር ነው። በፍጹም ማለት እኔ ምንም ነገር አላውቅም። እያልከኝ ያለው አሁን እኔ እናንተም እያወራን ያለነው ቤት ሌጋል የሆነ ሆቴል ተብሎ ስቲም፣ ሳሙና፣ ባዝ፣ እንደዚህ ማሳጅ፣ ሞሮኮ የሚባሉትን ነገሮች አጠቃሎ የያዘ ቤት ነው። አጠቃሎ የያዘ ቤት። እንደዚህ አይነት ሌጋል የሆነ ቤት ውስጥ እንዴት ነው እንደዚህ አይነት ኤክስፔንሲቭ የሆነ ዋጋ ልታወጣ የምትችለው? አንድ ሰው ሊያውም ብቻውን ገብቶ ያለምንም ኤክስትራ ነገር ምን እንደሚያደርጉኝ አላውቅም አልኩህ እኮ። የምትጠቀማቸው ምግቦች፣ መጠጦች ምናምን አሉ። የምጠቀመው መጠጥ ምናምን የለም። በቃ እንደ ማንኛውም ሰው በቃ ማሳጅ ነው። እንዴት ነው እንደ ማንኛውም ሰው እንዴት እንደዚህ ልታው እየሸፈንኩ ምንም የደበቅኩ ነገር የለም። ምንም የደበቅኩ ነገር የለም። እሺ ቆይ ከገባ በኋላ ምንድን ነው እየተፈጠረ ያለው? ወይንስ እንዴት ጀመርክሽ? እኔ መጀመሪያ የጀመርኩበት ይኸውልህ በጣም ወገቤን የሆነ ሰዓት በጣም አሞኝ ከሐኪም ቤት ነው እዛ ቤት እንደሄድ እንድታሽ ያዘዘልኝ ማለት ነው። ከዛም በኋላ ከሐኪም ቤት ሄድኩኝ፣ እዛ መታሸት ጀመርኩኝ። ከዛ በኋላ ግን የሚገርም ነገር ቀን አይደለም ሌሊት መኪናዬን አስነስቼ የምሄድበት ቀን ነበር። ሌሊት ተነስቼ እሄዳለሁ እና ብር ሳወጣ ምንም የሚታወቀኝ ነገር የለም። በቃ ምንም እኔ እዛ አሁን ሌላ ቦታ እንደዚህ ምናምን የሆነ እቃ ስትገዛ ተከራክረህ ትገዛለህ አይደል? እዛ ቤት ግን ዝም ብዬ ነው በቃ ቼክም ከያዝኩኝ ፈርሜ ቀጥታ ነው የምሰጣቸው። እኔ በቃ ምን እንደሆነ እኔ እዛ ቤት በቃ እኔ በቃ ከዛን ቀን ሐኪም ቤት ሄጄ እዛ ታዞልኝ ከገባሁ በኋላ እኔ በቃ እኔ በቃ ምን የለሁም ነው የምልህ። በቃ ራሴን አላውቅም። የሚገርምህ አንዳንዴ ተኝቼ በቃ ድንገት ተጠርቼ በቃ እንደተጠራ ሰው የለም ድንገት ተነስቼ እሄዳለሁ እዛ። ስለዚህ በሕክምና የጀመርከው ማሳጅ ቤት ነው። አሁን ላይ እንግዲህ ሱስ ሆኖብኝ እየተመላለስኩኝ በሕክምና መጀመሪያ ወገቤን አሞኝ ነበረ። ከዛ እዛ እንድታሽ ምናምን እንትን አልኩኝ። እዛ እንድታሽ ታዘዘልኝ ምናምን ሄድኩኝ። ከዛም በኋላ በቃ እንደዚህ አይነት ነገር ሆነ። አሁን ስለዚህ ጉዳይ እንግዲህ ባለቤት አታውቅም። እኔ ግን እርግጠኛ ሆኜ የምነግርህ ምንም ያዘዝካቸው እቃዎችም የሉም አይደለ? ግልጽ በሆነ አማርኛ ስናወራ ምንም በቃ ያዘዝኩትም እቃ የለም። በቃ እዛ ነው በቃ ብሬ እንዳለ። ሴቶችን እስቲ እዛ ቤት ብቻ ነው ወይንስ በራስ መንገዱ ባለቤት እንዳለችው ኦርደር እያደረግ? እኔ ከመጡ በኋላ ይኸውልህ እኔ እንደዚህ አይነት እንዳረግ የሆነ የሚገፋፋኝ ነገር አለ ከውስጤ። እጠራለሁኝ። ከጠራው በኋላ ግን ወይ ቼክ ስፈርም ወይ ደግሞ ብር ስሰጣቸው ነው በቃ ትዝ የሚለኝ። እኔ በቃ ከዛ በመሀል የሚፈጠረውን ነገር ምንም የማውቀው ነገር የለም። ግን ብር ስከፍል ወይም ደግሞ ቼክ ስፈርም ነው በቃ ትዝ የሚለኝ። የማስታውሰው ነገር ቢኖር እሱም እንደ ህልም ነው። እኔ በቃ ትዝ የሚለኝ ህልም ሆኖ ነው የሚታየው። ውድ ቤተሰቦች እንግዲህ እኔ እየሰማሁ ያለሁት ነገር በሙሉ እንዴት አይነት ሰቅጣጭና ለጆሮም መስማት የሚከብድ ሲቀጥልም ደግሞ አንድን ባለትዳር አንድን ወጣት እንደዚህ ማመሰቃቀል፣ ህይወቱን ማናጋት፣ ቤቱን በዕዳ እስከማስያዝ፣ ሆቴል ውስጥ ያሉትን ማቴሪያሎች በዕዳ እስከማስያዝ ድረስ በቀን ለአንድ ማሳጅ ቤት 70-80 ሺህ ብር እከፍላለሁ እያለ የሚናገር ይኸው እንግዲህ አቶ አጎስ አንድ ምስክር ነው።
ይሄ የሚሆንበት እዚሁ ሀገራችን ውስጥ ሌጋል ተብሎ ከላይ ሽፋናቸው ማሳጅ ቤት ሞሮኮ ቤት በሚል የሚያዝ ግልጽ ባልሆኑ ነገሮች እየተሰሩ ያሉ ነገሮች አሉ። ስለዛ ጉዳይ ዛሬ በሰፊው በጥልቀት ማየት ባለብን መንገድ እንናወራ እፈልጋለሁ። እዚህ ቤት ድረስ እንድጠራት እፈልጋለሁ። እንዴት እንደዚህ ይሆናል? አንተ እኔ ጭራሽ በውጭ ማረጋው አንሱ ጭራሽ ቤቴ ልጥራት? እኔ እስካሁን ያረኩት ነገር ራሱ ያመኛል። በቃ ስለሱ ሳስብ እኔ ጤነኛ አይደለሁም። ሲጀመርም እንኳን እየተፈጠረ ያለው ነገር ትክክል ነው ብለህ ታስባለህ? እየተፈጠረ ያለው ነገር አንተ ላይ የሆነ ያለው ነገር ትክክለኛ ባይሆንም እንዴት ቤቴ ትመጣለች? እንዴ ጭራሽ የባሰ እኔ ምን መሰለህ የምፈልገው ነው ባለቤትህ ትምጣልኝ፣ ከባለቤቴ ጋር የሆነ ነገር አውርቼ እሷን አሳምኛት መኪና ውስጥ እንድትሆን አደርጋለሁ። ከዛ በኋላ ግን ልጅቷን እዚህ ቤት እንጠራታለን። ካሜራ እዛ መኝታ ቤት እንደብቃለን። ስማኝ፣ እኔ የምልህ ነው ነገር ካሜራ እንደብቃለን። በዛ ሰዓት ባለቤት የለችም፣ እኔ አንተ እንሆናለን። እኔም ውጭ ላይ ሆናለሁ። ልጅቷ የምታደርጋቸውን ነገሮች በሙሉ ማየት እፈልጋለሁ። እኔ እያልኩ ያለሁት እኛ አለን፣ ምንም ነገር አንተ እንድታደርግ እንድትፈጽም አናደርግም። ግን ደግሞ ነገሮች እሷ መታ አሰደበት አይደለም እያልኩ እኮ ነው። አሁን እኔ እያልኩ ያለሁት የሚፈጠረውን ነገር ከመጀመሪያ ብሎክ እያደረግን እንሄዳለን። ምንም ነገር ከአንተ ጋር እንዲነካካ እናደርግም። ነገሮችን ብሎክ እያደረግን የሚፈጠሩትን ነገሮች እዛው ላይ እንዲቆሙ እናደርጋለን። እንግዲህ ያው ሚስትየዋን ከካሜራ ጀርባ አውራታለሁ። ከዛም በኋላ የሚፈጠሩትን ነገሮች በሙሉ ለእናንተ የማስተላልፍ ይሆናል። ውድ ቤተሰቦች እንግዲህ ምንድን ነው የሚፈጠረው ከካሜራው ወይም ደግሞ ከድብቅ ካሜራው እይታ ጀርባ ምን ልናገኝ እንችላለን፣ ለእናንተስ ምን አይነት ነገር ልናስተላለፍ እንችላለን የሚለውን ነገር እኔም በጉጉት ጠብቃለሁ። ልክ እንደተባሉት ደግሞ ኦርደር በተደረጉ ቁጥር በጣም በፍጥነት የሚመጡና ከእሱ ጋር ደግሞ ሞር የሚፈልጉትን ነገር በቀላሉ የሚያገኙበት ሰው ሆኖ ያገኙት ይመስለኛል። እስቲ ምን ተጠቅመው ምን አግኝተው እንደዚህ አይነት ነገሮችን እያደረጉ እንዳሉ አብረን እንከታተላለን። ቀጣይ ፕሮግራም እስከምንጀምር ድረስ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ እንግዲህ ቤተሰብ የሆኑ ሀሳቤቶቻችሁን ደግሞ ኮመንት ላይ ያስቀመጣችሁልኝ ተገቢ የሆነውን ነገር ከዚህ በፊት እንደዚህ የገጠማችሁ ሰዎችም ካላችሁ እዛ ላይ ያስቀምጡልኝ። እኛ ተገቢ በሆነ መንገድ የምናወራችሁ የሆነ እኔ እንግዲህ ከወዲሁ ልሰናበታችሁና ካሜራችንን በድብቅ አስቀምጠን ሰዓቱ እስኪደርስ ድረስ ካሜራን ከወዲሁ ማጠፋ ይሆናል። በቀጣዩ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።